አሁን ላይ እየተሰማኝ ያለው ስሜት ዛሬ ላይ ያንቺ ህይወት ይሰዋና ከነገ ጀምሮ እናትሽ ደስተኛ ሆና ፍላጎቷ ተሳክቶላት ትኑር ቢባል ካለምንም ጥርጥር እንደማረገው ነው የሚሰማኝ። ሶሻል ሚዲያን አላቆምም በጭራሽ። ማላቆምበት ምክንያት ደግሞ አንዴ ገብቼበታለሁ፣ አንዴ በልጅነቴ ይሄን ታይቻለሁ እና ማቆም ደግሞ ለኔ ሽንፈት ነው። ሽንፈትን ደግሞ ለሌላ ሰዎች ማስተማር አልፈልግም። ማለት አሁን ያለሁበት ሁኔታ ትንሽ ደስ አይልም። ምናልባት እኔ ያለመናገሬ ሊጎዳኝ ይችላል፣ ግን እኔ ተናግሬ የሌላውን ሰው ደስታ ከማጠፋ ብዙ ነገር ከማበላሽ እኔን ጎድቶ እኔ ጋር ቢሆን ይሻላል በሚለው ነው። የህይወትን ተመዝማ ቤተሰቦች እንግዲህ አንድ እውነት አላፈነዳ ነው። ነባ ልቤን የወሰደች አንድ ንግስት ናት። የእሷ ፈገግታና አልሙሁም አንድ እውነታ ዛሬ ልነግራችሁ ነው የመጣችሁት። እስከ መጨረሻው እንድታዳምጡኝ እፈልጋለሁ። ገባችሁ? እስከ መጨረሻው እንድታዳምጡኝ እፈልጋለሁ። ሰምታችኋታል። እኔ ጋር ያለው እውነት አለ፣ እሷ ጋር ያለው እውነት አለ። ስለዚህ እውነታውን ለመስማት እስከ መጨረሻው ማዳመጥ ይጠበቅባችኋል ማለት ነው። ነባ ማናት? አንዋር ማን ነው? የሁለታችን ማንነት ሹክላችኋለሁ፣ ግን የትም እንዳትሄዱ ማለት ነው። ያው ሰላም አለይኩም ወራህመቱላህ፣ ሰላም ብያለሁ ሁላችሁንም። በስደት ያላችሁ እንግዲህ ኢትዮጵያም ያላችሁ ካላችሁ አላቅም፣ ግን አብዛኛው ቤተሰቤ እዚህ ሀገር ያለ ይመስለኛል። በስደት ዓለም ያሉ እህቶቼ ይመስለኛልና ምናልባት እንግዲህ ኢንሻአላህ ሰብስክራይብ ላይክ ያደርጋችሁ፣ ግን በላይክ ጀምሮ ማለት ነው። ምርጥ ቅመም የሆነ ቪዲዮ ነው። በላይክ እንድጀምሩ ፈልጋለሁ። ይሄ ቪዲዮ አሪፍ ላይክ 1000 ላይክ ማግኘት አለበት በቀላሉ 1000 ላይክ፣ እንደውም ከዛ በላይ እንድታዝ ኢንሻአላህ። እስኪ እውነታው ምንድነው? የነባን እውነታ እንስማና ወደ እውነታው እንሄዳለን ማለት ነው። ነባ ማናት የሚለው ነገር ወደ መጨረሻው ላይ ሹክላችኋለሁ። እስከዛ ድረስ ግን ቀስ ብላችሁ ተረጋግታችሁ መስማት አለባችሁ። ነገርን አዳምጦ እህልን አላምጦ ይላል ያገሬ ሰው። ገባችሁ? ለመፍረድም ሆነ ለማለት ማዳመጥ አለባችሁ። እስኪ እውነታው ምንድነው? እያስከፋኝ ያለው የውስጤን እየጎዳው ያለው ደግሞ የእናቴ ነገር ነው። እኔ የምፈልገው የእሷን ህይወት መቀየር ነው እንጂ እናንተ እንደምታስቡት አይደለም። አሁን ላይ እየተሰማኝ ያለው ስሜት ዛሬ ላይ የአንቺ ህይወት ይሰዋና ከነገ ጀምሮ እናትሽ ደስተኛ ሆና ፍላጎቷ ተሳክቶላት ትኑር ቢባል ካለምንም ጥርጥር እንደማረገው ነው የሚሰማኝ እና እኔ ያንን ማረጌ ራሱ የእናቴን ውለታ ይከፍላል ብዬ መቼም ነው የማላስበው። ምክንያቱም እኔ ለእሷ ብሞት ለእሷ የሆነ ለምን ሁላ ባስስላት የእሷን አንድ ጥፍር ቆሻሻ ውለታ እንደማይመልስ አውቃለሁ። ግን ይሄንን ሁላ ባረገው በጣም ነው ደስ የሚለኝ እና የሁሉም ሰው እናት ለልጆቿ ብዙ ዋጋ ይከፍላሉ፣ ብዙ ነገር ሊሆኑ ይችላሉ። ግን እናት በጭራሽ ከእነሱ ጋር የሚገናኝ ነው ማይመስለኝ። እሷ ለኔ የሆነችው እንጃ ማንም ይከፍላል ብዬ እንጃ አላስበውም። እናቴ ለኔ ብዙ ነገር ሆናለች። እናቴ ለኔ ብላ በልጅነቷ ተሰዳለች። ብቻ በቃ እኔ ስለ እናቴ ላወራ ስል በቃ እንጃ ብዙ ነገር ያንቀኛል። ምክንያቱም እኔ የምናገረው ቃል ራሱ እሷን ይገልጻታል ብዬ አላስብም። ለኔ ብላ ልጅነቷን ሁሉ ነገር አንትታ ህይወቷን ትታ ውጭ ሀገር ሄዳ ብቻ ተሰዳ የስደትን ህይወት በእርግጥ በጣም ነው የምታውቁት። በጣም ከባድ ነው። የልጅ ናፍቆቷን ትታ ሁሉ ነገሯን ትታ እዛ ችላ ለኔ ብዙ ነገር ሆና ብቻ ችላው ኖረዋለች። በቃ ስለ እናቴ እና የዩቲዩብ አሰራሩም ብዙ የተወሰናችሁ እንጃ ብዙ መሆናችሁ ልታውቁ ትችላላችሁ። ያንን ለመስራት ብዙ እየጣርኩኝ ነው፣ እየለፋውኝ ነው። ብቻ ትረዱኛላችሁ ብዬ አስባለሁ። በጣም ከባድ ቢሆንም ብዙ ነገር እየተጋፈጥኩኝ ነው። ሴትነት በራሱ በጣም ከባድ ነው አይደለም ሌላ ፈተና። ብቻ አሁን ጠንካራ ሆኜ ሀሳቤን ግብ እንዳደርስ ይሄን የእናቴን ደስታ አይቼ ብቻ የማመሰግንበት ቀን እንደሚመጣ እርግጠኛ ነኝ። ግን ይሄ የሚሆነው በእናንተ ድጋፍ ነው። አበረታቱኝ፣ ከጎኔ ሆኑ። ሶሻል ሚዲያን አላቆምም በጭራሽ። ማላቆምበት ምክንያት ደግሞ አንዴ ገብቼበታለሁ፣ አንዴ በልጅነቴ ይሄን ታይቻለሁ እና ማቆም ደግሞ ለኔ ሽንፈት ነው።
ሽንፈትን ደግሞ ለሌላ ሰዎች ማስተማር አልፈልግም። ይህንን ነገር ሰርቼው ሀሳቤን ያሳክቼ ድል ማድረግ ነው የምፈልገው። ጥንካሬ እንድልነትን ነው ለሴት ልጅ ማስተላለፍ የምፈልገው። ተሰብሬ ብቀር ይህንን ከኔ ሌላ ሰዎች ደግሞ የሚማሩት ብዙ ነገር አለ። ብቻ በአላህ ፍቃድና በእናንተ እገዛ ይህንን ነገር እንደማልፈው እርግጠኛ ነኝ። ኢንሻአላህ ከጎኔ ስለነበራችሁ ደግሞ በብዙ በውስጥም እያበረታታችሁ በነበራችሁ በጣም ነው የማመሰግነው። አሁን ላይ ደግሞ ብቻ በዙሪያዬ ሰው የለም። ቪዲዮ የምሰራበት አንዳንድ ነገሮች ደግሞ ሊመቻቹልኝ ትንሽ ሊከብደኝ ይችላል። በእርግጥ ነገሮች ትንሽ ሊከብደኝ ይችላል። በውስጥም ደግሞ ነግሬያችኋለሁ። አንዳንዳችሁ እየመከራችሁኝ በሀሳብም በሁሉም ነገር ከጎኔ ናችሁ። በእርግጥ ይህንን ነገር ደግሞ አላህ ካለ አብሬ የሚሰራን ሰው አግኝቼ ሁሉንም ነገር አስተካክዬ ወደ እናንተ እንደሚመጣ ተስፋ አደርጋለሁ። ደግሞ አንድ የምነግራችሁ ነገር እንደዚህ ባዘን አይደለም፣ ሁሌም እንደዚህ ስለ ችግር ላወራባችሁ አይደለም የምመጣው እናንተ የሚያዝናናችሁ ደስተኛ ሆናችሁበት እየሳቃችሁ ከኔ ጋር ብዙ ነገር እንድምታዩ እንድትዝናኑበት የምችሉትን ነገር ይዤላችሁ ነው የምመጣው ከአላህ ፍቃድ ጋር ኢንሻአላህ። እናንተም ደግሞ በሀሳብ ሼር በማድረግ ከኔ ጋር በመሆን እንድትተባበሩኝና ያንን ነገር ብቻ አብረን እንደምናሳካው ተስፋ አደርጋለሁ። አሁን እውነታው ላፈነዳው ነው። እውነት ለመናገር ዛሬ አንድ ነገር ላሸግራችሁ ነው። እኔ እንግዲህ ወደ ዩቲዩብ ከመጣሁ ገና አመት ከምናምን እየሆነ ነው። አልሐምዱሊላህ 20 ሺህ ገብቻለሁ። ግን እስካሁን አንድ ሰው አሸግሬ አላውቅምና ይችን እህታችንን እንድታበረታቷት ወላሂ እጠይቃለሁ። የኔ መልካም እህቶች እንግዲህ እውነት ለመናገር የአረብ ሀገር እህቶች መልካም ናችሁ። ግን ይችን እህታችንን እንድታበረታቷት ትፈልጋለሁ። ነባ ምንድናት? እኔ መጀመሪያ ላይ የነገርኩት ያው ለእንትን ነው እንጂ አላቃትም። እውነት ለመናገር ግን ቪዲዮዋን ስሰማ በጣም አሳዘነችኝ። አንዳንዴ ሰውን ለመረዳት በዛ መንገድ ላይ ብቻ ማለፍ አይጠበቅባቸውም። የኔን ህይወት ታሪክ በነግራችሁ ወላሂ በጣም የሚያሳዝን የህይወት ታሪክ አለኝ። እውነቴን ነው የምነግራችሁ። በጣም ግን አንድ ቀን ለሰው እኔ እንደዚህ ነኝ ምክንያቱም ሰውን ብትናገሩት ብሎ ከማለት ውጭ ወይም ሲርበኝ ሲቸገር ጾሜን ሳድር ስዘቀዘቅ ያላየ ሰውዬ ዛሬ እኔ መጥቶ የተለያየ ኮሜንት ቢሰጠኝ ባናቱ ይተከላል። ሰማው ገባችሁ? እና የሰው ልጅ አለ አይደል አሁን አፉን የሆድን ቁስል አውጥቶ ቢናገር እንትን ነገር ስለሌለ ይችን እህታችን ዛሬ ነባን እንድታበረታቷት እንድታሳድጓት አለ አይደል። ብዙ ሰዎች አንዳንዴ ሙስሊም እህቶቻችን የተለያየ ሀሳብ ኮሜንት ምናምን አትስጡ እስቲ። የዛኔ ሰው ችግር እኛ የምናውቀው ነገር የለም። አበረታቱ ካለ ማበረታታት ቅንነት ለራስ ነው። ማበረታታችን አትርሱ። ወላሂ እውነቴን ነው። ገባችሁ? እኔ ለምሳሌ አንድ የሆነች እህታችን አሁን ምሳሌ ኒቃብ ለብሰው የተለያየ ቪዲዮ ምናምን ሲሰሩ ሰው ገብቶ አንቺ እንደዚህ አይደለሽም አንቺ አይባልም። ያ ውስጣቸውን የምታውቁት ነገር አለ። የተለያየ ግልጥልጥ ብለው ኢሻራ ላይ ታልወጡ በቃ እንደነሩታና ራቆታቸውን እየሄዱ እናንተ እንድታዩ ብለው እነሱ ሰዎች ሙስሊም ናቸው። ክብራቸውን ጥለው ሰው የሚያበረታታው እና ይችን ነባን እህታችንን ለእኔ ስትሉ ጥና ካለ የኔን ሰብስክራይብ አንሱና እሷን አሳድጓት ማለት ነው። ውስጧን ፊዚካሏን ስለተረዳኋት ያለችበትን ሁኔታ እቤት ያለውን ችግር ሰው ባነጋገሩ ያስታውቃል ማለት ነው። ገባችሁ? ስለዚህ ይችን እህታችንን ማበረታታችን እንዳትረሱ ወላሂ ማለት ነው። አንዳንዴ እንደዚህ እንትን አበረታቱ። ዩቲዩብ የሚከፍለው እሱ የአረብ ሀገር ሰዎች ደግሞ ብዙን ሰዎች እናበረታታለን። ስለዚህ ኮሜንት ፔጄ ላይ ቁጭ አረግላችኋለሁ ሊንኩን፣ ገብታችሁ እሷን ሰብስክራይብ አድርጓት እንድታበረታቷት ትጠይቃለሁ። ጥና ካለ እንግዲህ እንትን ካለባችሁ የኔንም ቢሆን አንስታችሁ እሷ እንድታበረታቷት እፈልጋለሁ በቅንነት እንጂ እኔ ወላሂ አላቃትም። ያዩሃት በሶሻል ሚዲያ ልክ እንደናንተው የትም ቦታ አላቃትም። እኔ የወሎ ልጅ እሷ ደግሞ የአዳማ ልጅ። ስለዚህ ኢንሻአላህ እንግዲህ እንትን ካለች ደግሞ በቅርብ ኢትዮጵያ ልገባ እችላለሁ፣ አብረን ልንሰራ እንችላለን ማለት ነው። መተዳደግ እርስ በርሳችን ካልተዳደግን ምንም ነገር እንትን አይልምና ሰውን ለመርዳት ሆነ ገንዘብ ብቻ መስጠት አይደለም። ገባችሁ? ገንዘብ ብቻ ወላሂ ሰብስክራይብ ማድረግ ሰውን መርዳት ነው። እውነቴን ነው የምነግራችሁ። ብዙ ሰዎችን ያሳድጋል። ምክንያቱም ሲታይላቸው ዛሬ እና አብርሽ እና ሩታ ብዙ ዩቲዩበሮችን ህይወታቸውን የቀየረ ዩቲዩብ በጣም ህይወት ይቀይራል፣ ግን ትንሽ ያለፋል። ገባችሁ? ትንሽ ያለፋል። ያው የምንነባ አንዳንድ ሰዎች ጋር ጠጋ ብለው ትንሽ እኔ በጣም ለፍቻለሁ ለዩቲዩብ እና ዩቲዩብን አውቀዋለሁ። ገባችሁ? ስለዚህ እሷን ገብታችሁ እንድታበረታቱ ነው የምፈልገው። እወዳችኋለሁኝ። እስኪ ትንሽ የእሷን እንትን ልጨምርላችሁ ማለት ነው። እንስማ።
ግን ሰብስክራይብ ላይክ ምንንም እያደረጋችሁ እሷንም አበረታቱ። ላይኖራችሁ ይችላል ግን እኔ ደግሞ እናንተ ጋር መጥቼ እናንተን የማውራት እድል አለኝ። የእናንተ የምክር የመስማት የእናንተን ድጋፍ የማግኘት እድል አለኝ እና ለእናንተም አላህ ይሆናችሁ። እንደ እውነታው እኔ ዛሬ የመጣሁት አንድ ልነግራችሁ የፈለኩት ነገር አለና ማለት እኔ ብዙ ነገር ብነግራችሁ ሁሉ ነገር ብታውቁ በጣም ነው ደስ የሚለኝ። ባወራ ምን ይንቀለኝ ነበረ ግን ብዙ ነገር ባወራው ቁጥር የሚበላሹ ብዙ ነገር ስላሉ የተወሰነ አንድ ነገር ለእናንተ መናገር ያለብኝ ነገር አለ። ምክንያቱም ሁሉንም ነገር እያወቃችሁ ነው አብረን የመጣ ነው። እናንተ የማታውቁትም ብዙ ነገር ሊኖር ይችላል እና ለዛ ትንሽ አሁን ያለሁበት ሁኔታ ደስ አይልም። በእርግጥ ሁሌም ደስ እያለኝ እየሳኩኝ ወደ እናንተ በመጣ በጣም ደስ የሚለኝ ሁሌም ደስታዬን ባካፍላችሁ እየሳኩኝ በእኔ ቪዲዮ የተዝናናችሁ ብታዩት በጣም ደስ የሚለኝ ግን ማለት አሁን ያለሁበት ሁኔታ ትንሽ ደስ አይልም። ምናልባት እኔ አለመናገሬ ሊጎዳኝ ይችላል ግን እኔ ተናግሬ የሌላውን ሰው ደስታ ከማጠፋ ብዙ ነገር ከማበላሽ እኔን ጎድቶ እኔ ጋር ቢሆን ይሻላል በሚለው ነው እና እንዴት እንደምላችሁም ትንሽ ቢከብደኝም ግን ስለማቆም ከዚህ በፊት አውርቼ ነበረ። ግን እውነታውን ስነግራችሁ ከአሁን በኋላ በጭራሽ ዩቱብ እንደማላቆም ነው የምነግራችሁ ማለት ነው። ጠንካራ ሆኜ ቆሜ ሁሉንም ነገር አልፌ ወይንም ዩቱብ እንደምሰራ ራሴን ቃል ገብቻለሁ። ወደ ዩቱብ የመጣሁበት ትልቁ ዓላማዬ እናቴ ናት። ባለፈው እንደተናገርኩኝ እናቴ ለእኔ ሁሉ ነገሬ ናት። እናቴ ሳትበላ ሳትጠጣ ሳትለብስ ከሰው እኩል ሳትሆን ለፍታ ብዙ ነገር አሳልፋ ነው እኔን ያሳደገችኝ። የሰው አይነት ገርፏት ብዙ ነገር እንዲህ ማውራት የምችለው ነገር አይደለም ስለ እናቴ እና እኔ ለእናቴ ስል ምንም ነገር አደርጋለሁ። አሁንም ሆነ ነገም እናቴን ህይወት ለመለወጥ ምንም ብዙ ነገር ውስጥ ልገባ እችላለሁ። የኔን ነፍስ እስከ መጥፋት ራሱ ብሄድ የሷን ውለታ መክፈል። እሺ ቤተሰብ ያው እንደሰማችኋት ነው የሰው ልጅ መረዳት በቃ አለ አይደለ እና እባካችሁ ወላሂ ስወዳችሁ ተናካለ እኔን ሰብስክራይብ ወጣችሁ እሷን አድርጓት ማለት ፈልጋለሁ። እወዳችኋለሁ። ስለዚህ አንዳንድ እህቶቻችን ደግሞ ብዙ በነገራችን ላይ ብዙ ሴተኛ ዳሪዎች እህቶቻችን ወደው አይደለም እንደዛ አይነት ሳያስጥ የሚገቡት ጠጋ ብላችሁ ብታዳምጧቸው ወላሂ ትልቅ እንትን ስላለባቸው ነው። ትልቅ የህይወት ፈተና ስላለባቸው ህይወታቸውን ለማዳን ነውና እንደዚህ እህታችንን ደግሞ ዛሬ አልহামዱሊላህ ሶሻል ሚዲያ ዩቲዩብ ለሚከፍለው ዩቲዩብ እንትን ለሚለው እኛ ሰብስክራይብ መሳሳት የለብንም። ወዳችኋለሁ፣ አክብራችኋለሁ። እኔንም በዛ አጋጣሚ ማበረታታችሁን እንዳትረሱ። ይመቻችሁ። አላህ ከስደት በቃችሁ ይበለን። ይሄን ማለት ነው። ሀገራችንን ሰላም እኛንም ሰላም አድርጎን በስደት የወጣ ነው በሰላም ሀገራችን እስከምንመለስ አላህ ይጠብቀን። ሰላም አለይኩም ወራህመቱላህ። ሰብስክራይብ ላይክ ይመቻችሁ። የነባን ጉዳይ አደራ አንድ ላይ ሆነን ብዙን አልፈናል። ይህም ተረስቶ ታሪክ ይሆናል። ይህም ተረስቶ ታሪክ ይሆናል።